አንተ ቅዱስ ህዝብ ነህና የበከተ ምግብ እንዳትበሉ እናንተ ይላል። ደጅህ ላይ ለተቀመጠ ድሃ ግን ስጠው ችግር የለውም ይላል። ወይንም ከአንተ ህዝብ ውጭ ለሌላ ህዝብ ለመጣ ግን ከሌላ ለመጣ ለሱ ለእንግዳ ሽጠው ይላል። በክት ካለ በአንተ ላይ እርም አድርጌብሃለሁ ይላል አምላክ። ለሌላ ለድሃ ግን ስጠው ችግር የለውም ውጭ ላይ ለተቀመጠ ድሃ ይላል። እንዲሁም ደግሞ መሸጥም ትችላላችሁ ይላል። ይሄ እንዴት ነው? እንደኛ እንደ እስልምና ለምሳሌ ይሄንን በክት ሆነ አይደለ? ለራስህም ሆነ ለሌሎችም ክፉን ነገር ለራስህ የምትጠላው ለሌሎች መጥላት አለብህ ብሎ ያስተምራል ኢስላም። አላህ በቁርአን ላይ ይላል حرمت عليكم الميتة ይላል። በክት በእናንተ ላይ እርም ተደረገ ይላል። እርም ካደረገ በእኛ ላይ አይ ለሌሎች ስጡት ችግር የለውም የሚል አምላክ አይደለም። እንኳን የበከተ ምግብ አይደለም የሞት ቅጣትም ይጠብቃቸዋል። ስለዚህ ለነዚያ ሰዎች የበከተ በእኛ ደግሞ ልንገር የበከተ ምግብ የሚባለው ምንድነው ነው? የበከታውን ለኛ ማይገባ ምግብ እነሱ ይበሉት የነበረው እንደ እባብ፣ ጊንጥ፣ አሳማ ለክርስቲያኖች ያልተፈቀደ ሌሎቹ ግን የሚበሉት ለነበረው እነሱ ናቸው የበከተ ምግብ እንጂ አንድ ምግብ ከሳምንት በላይ ተቀምጦ ለተበራሸ ላተላ ምግብ አይደለም። ያን ምግብ ቢበሉት መጽሐፍ ቅዱስን ብራዘር አንድ ነገር ልንገር ብራዘር አንድ ላስረዳ አንድ ነገር ልንገር መጽሐፍ ማን ነው እኔ አንድ ነገር ልንገር ቃሉን ሙሉውን ካነበብችን ያነበብከት እቺ የበከተ ምግብን ይሄን ፍች ከየት ነው ያገኘው ነው ጥያቄ? መጽሐፍ ቅዱስ ላይ ሙሉን አንብበው ምልህ እኮ ለዛ እኮ ነው ወንድሜ። እሺ ሙሉን አንብብልህ ይሄን ታገኘዋለህ። ሙሉን አንብብልኝና እኔ ደግሞ ቀድሜ ላስረዳን ምን እንደሚል ማለት ነው። የበከተ ምግብን ይኸውልህ የበከተ ምግብን የሚለው እዛ ላይ ጊዜ እነ ጊንጥና እባብ ናቸው ብሎናል።